የህይወታችሁ የፋይናንስ ቢሆን የሪሌሽንሺፕ ቢሆን የአገልግሎት ቢሆን የማንኛውም የህይወታችን ተግዳሮቶች ሁሉ የሚወገዱትና ከኛ ላይፍ ላይ ተነቅለው የሚሄዱት የኔናንተን መለኮታዊ እንቅስቃሴ እየጠበቁ ናቸው። ስለዚህ እግዚአብሔር እንዲያስተምራችሁ እግዚአብሔር እንዲነግራችሁ ቃሉን እያነበባችሁ እግዚአብሔር ለጊዜውና ለቦታው ለሁኔታው አስፈላጊ የሆነውን ነገር እንድትናገሩ ቀድሎም እንድታደርጉ የሆነ አክሽን ተወስዱ መለኮታዊ ጥበብን በእናንተ ውስጥ ያስቀምጣላችኋል። ሰላም ፓስተር ነኝ ከሮን ፖድካስት። ዛሬም እንደተለመደው በጣም መልካም የሆነ ሐሳብን ሼር እናደርጋለን። ከባለፈው ከለቀኳቸው አጫጭር ቪዲዮዎች የቀጠለ ሐሳብ ሼር አደርጋቸዋለሁ። ምንድነው በሰው ልጆች ህይወት ላይ ብዙ የህይወታችንን ጉዞ ስንፈትሽና ስንመለከት ጥያቄ የሚሆኑብን ያልተመለሱ ጥያቄዎች፣ ቀጥሎ ደግሞ የምንፈልጋቸውን ነገሮች እንዴት እንደምናገኛቸው፣ እንዴት የረፍትና የተሳካ ህይወት ለመኖር እንደምንችል እግዚአብሔርንም እንጠይቃለን፣ እንጸልያለንም፣ መጽሐፍትም እናነባለን፣ ሰዎችንም እናማክራለን፣ በመንፈሳዊም ነገሮች ሁሉ የሚያግዙን ሰዎች እናጸልያለን። ይህ ሁሉ ሆኖ ግን አንዳንድ ጊዜ በህይወታችን ውስጥ ሁሉ አሁንም ገና ያልጨበጥናቸውና ያልደረስንባቸው ብዙ ነገሮች እንዳሉ ይሰሙናል። ብዙ ነገሮች ደግሞ እንዳልደረስን ገና ብዙ የልባችን ውስጥ ክፍተቶች አሉ። ነገር ግን ይህንን ነገር ስንመለከት ደግሞ እግዚአብሔርን ደግሞ ስናየው በእግዚአብሔር አንጻር እግዚአብሔር ፍቅር አምላክ ነው። ጸሎትን ይሰማል፣ ፈጥኖ ይደርሳል። እግዚአብሔር ለሰው በጣም መልካም አባት ነው። ህይወቱን ሁሉ ከመስጠት ድረስ እንዲወደድን አምላክ እንደሆነ ስለ እግዚአብሔር የተነገሩ በጣም ትላልቅ ተስፋ ያላቸው ቃላቶች አሉ። ግን እነዚህ ስለ እግዚአብሔርም የሰማናቸው ከመጽሐፍ ቅዱስም ያነበብናቸውን ነገሮች ግን በህይወታችን ላይ አዋህደን ወደዚህ ናቹራል ዓለም ላይ ግን ስንሄድ ብዙ እግዚአብሔርን ብለን ከሳልነው እንዲሁም ደግሞ ከተጻፈውም ህይወት ውጭ ሌላ ብዙ ደካማ ብዙ እኛ ማንፈልገው ህይወትን ግን በተግባር ስንኖር እናያለን። ከዛ ምን እናያለን ማለት ነው? በተግባራችን ወይም በምንኖረው ኑሮ ስንለካ እግዚአብሔር ላይ ደግሞ እንዳናዝን፣ እሱ ሁሉን ቻይ ነው፣ አይመረመርም። እሱን ማዘን ደግሞ ከባድ ነው። ግን ውስጣችን ጥያቄ አለ። ለምን ይህ አልሆነም? ለምን እንደዚህ አልሆነ የሚል ሐሳብ አለ። አንዳንድ ሰዎች ደፍረውም እግዚአብሔር ትቶኛል፣ እሱ ለኔ አይሰማም ብለው በድፍረትም ይናገራሉ። ግን እንደኛ አይነት መንፈሳዊ የሆኑ ሰዎች ግን ልባችን በጥያቄ ሞላና ነገሩን አፍነ ነው መልስ አናገኝ አንድ ቀን ይመለሳል ወይም እግዚአብሔር ጊዜን ጠብቆ ይከፍለኛል በሚል ተስፋ ልንጠብቅና ልኖር እንችላለን። ስለዚህ እንደነዚህ አይነት ጥያቄዎችና እንደዚህ አይነት ያልተሞሉ ነገሮች ሲመጡና ስናሳልፍ ችግሩ ከማን ጋር ነው? ከኔ ነው? ከእግዚአብሔር ነው? ወይስ ደግሞ ከሰይጣን ነው የሚለውን ነገር በደንብ ለይተን ካላወቅናቸው እኛም ኮንፊውስድ ሆነን የምንፈልገውን እርምጃ እንዳንራመድ ወይም ደግሞ ተገድበን ዝም ብለን ፍሪዝ አድርገን ልንቀመጥ እንችላለን። ነገር ግን አንድ ነገር ልንገራችሁ፣ እግዚአብሔር መልካም ነው። በመልካምነቱ ሁል ጊዜ የማይለዋወጥ እሱ ማንነቱ ስለሆነ ፍቅር ስለሆነ የማይለወጥ አምላክ ስለሆነ ስለ ሁሉ ለጸለየም ላልጸለየም ለማንም ሰው ለሰው ልጆች እግዚአብሔር ከባህሪው ተነስቶ እሱ መልካም አባት ነው። እሱ የፍቅር አባት ነው። ለሰው ልጆች ሁሉ ህይወቱን ሁሉ የሰጠ አምላክ ነው። ነገር ግን እኛ ግን እሱ ለኔናንተ ለሁላችን ለሰው ልጆች ያቀረበውን የሰጠውን እጁ የዘረጋውን ነገሮች ሁሉ ግን ወስዶ የመጠቀም ኃላፊነቱ እኔ ጋር ነው። ስለዚህ በህይወቴ ውስጥ ያልተሟሉልኝ በህይወቴ ያልደረስኩባቸው በህይወቴ ያልተጠቀምኩባቸው ነገሮች ካሉ ሰይጣንም ጋር አይደሉም፣ እግዚአብሔርም ጋር አይደሉም። እኔ ከምፈልጋቸውና ከምሻቸው ነገሮች ሁሉ ተቋርጫለሁ። በሆነ አለማወቅ በሆነ ጣልቃ የገቡ ሮንግ እውቀቶችና ፕራክቲሶች አሉ። የዘገየውባቸው ያልበራልኝ ነገር አለ እንጂ ፈጽሞ እግዚአብሔር ሰውን ሰጥቶ ሰውን የነሳው ነገር የለም። እግዚአብሔርም ደግሞ ለኛ የደበቀው ነገር የለም። ሁሉን ነገር በእጆቻችንና በመንገዶቻችን አሳልፎ ሰጥቶናል። የተሰጠንን ነገሮች ሁሉ ያ ምን ይባላል? የጸጋ ስጦታ። ከሰው ሳይሆን ከራሱ ፍቃድ ከራሱ ሐሳብ ተነስቶ እግዚአብሔር ሁሉን ነገር ሰጥቶናል። የሰጠንን ነገር ግን በእምነት የምንወስደው እኔ እናንተ ነን። እኔ እናንተ
ራሳችንን በእግዚአብሔር ዕውቀት ስናሳድግ እና ስንሞላ ምንድነው ያ ዕውቀታችን ወደ እምነት ነው የሚቀየረው። ከዛ እግዚአብሔርን ማወቅ የሚጠቅመን እግዚአብሔር ላይ ትረስት እንድንጥል፣ እግዚአብሔር በነገረን እግዚአብሔር ባስተማረን ነገር ላይ እርምጃ እንድንወስድ፣ እጃችን ዘርግተን ገበታው የተዘጋጀው ምግቡን እንድንወስድ እና ወስደን ከኛ ጋር እንድንጠቀምበት የሚያስችልን ድፍረትን፣ ኮንፊደንስን እና እይታን የሚፈጥርልን ከእግዚአብሔር የምንማረው ቃል ነው። ስለዚህ ሁላችንም በሕይወታችን ላይ የቀረበልን በረከት ለመውሰድና ለመጠቀም የመጀመሪያው ትልቁ ዲሲሽን እግዚአብሔር ለኛ የመጣውን መምጣት ተመልከቱ። እግዚአብሔር ያቀረበልን ጸጋ ተመልከቱ። እግዚአብሔር ለኛ የሆነውን ነገር እዩ። ከዛ ያንን ከተሰበከላችሁ፣ ያንን ከተመለከታችሁትና ሁላችሁ ከበራልንና ውስጣችን ከገባ የሚቀጥለውን ነገር ለመያዝ የእምነት እርምጃ ከኛ ይጠብቃል። እምነት ደግሞ እኔ ከራሴ የምፈጥረው እኔ ፈልጌ የማገኘው ሳይሆን ከተሰበከልኝ ከራሱ ከእግዚአብሔር ቃል የማገኘው የምካፈለው ዘርና አቅም ነው እና ይህንን ነገር ተምረን ወደሚቀጥለው መልካምና ደስ የሚያሰኝ ህይወት አሁን ሰው ተራምዶ መሄድ ይችላል። ስለዚህ ቻሌንጆች፣ የምታዩዋቸው ትላልቅ ተራራዎች፣ የምታዩዋቸው ትላልቅ የህይወታችን ክፍተቶች ሁሉ የማይሸነፉ ከነገና የማናልፋቸው ተራራዎች የሉም። ሁሉን እናሸንፋለን። ሁሉን ደግሞ ወደ መልካም ነገሮች ሁሉ ለውጠን ወደ በጎ ፍጻሜዎቻችን የማንደርስበት ምንም ነገር የለም። ይሄ እርግጠኛ ነኝ። ምክንያቱም እግዚአብሔር አባታችን ይህ የእሱ መልካም ፍቃድ ስለሆነ ሰው ራስ እንዲሆን፣ ሰው አሸናፊ እንዲሆን፣ ሁል ጊዜ ድል በመንሳት እንዲኖር ይህ የእግዚአብሔር ፍጹም ፍቃድና ሐሳቡ ነው። ስለዚህ ሐሳቡን እንደ ሐሳባችን፣ ፍቃዱን እንደኛ እግዚአብሔር ለኛ የፈቀደልን ፍቃድ እንደሆነ እሱ ፍቃድ ላይ እምነታችንን ኢንቨስት ካደረግን ዛሬ የምታዩዋቸውን ተራሮች ሁሉ በድፍረት ተነቅለ ሂድ ለማለት ኮንፊደንስን፣ ድፍረትን ቃሉ ይፈጥርላቸዋል። አሁን በእኔና በተአምራቴ መካከል ያለው ሰይጣን አይደለም፣ ክፉ ሰው አይደለም፣ ማንም ሰው የለም። እኔ ተራራይን ሂድ እስክለው የኔን ድምፅ እየጠበቀ ነው። የእግዚአብሔርን ድምፅ አይደለም፣ የኔን ድምፅ እየጠበቀ ነው። ከእንደገና የእግዚአብሔርን ሙቭ አይደለም፣ እግዚአብሔር ሙቭ አድርጓል። በክርስቶስ ኢየሱስ ለሰው ልጆች ከተንቀሳቀሰው እግዚአብሔር ከሆነው በላይ የሚሆነው ነገር የለም። አሁን አንተና እኔን በቃሉ ቢያስተምረን በመንፈስ ቅዱስ የሚገልጠን እኛ ሙቭ እንድናደርግ፣ እኛ እንድንራመድ፣ እኛን ከማደፋፈር፣ እኛን ከማበረታታት፣ እኛን ከማነቃቃት ውጭ ምንም የሰራው ነገር የለም። ያስተምረናል፣ ያነቃቀናል። ሂዱ ባህሩን እርገጡት ይከፈላል፣ በያዝከው በትር ምታው ይከፈላል፣ ውሃው በእግርህ እርገጠው ይደርቃል ውሃው። ከእንደገና በኢያሪኮ ዙሪያ ጩህበት፣ ተራራው አጥሩ ምን ያደርጋል? ይሰምጣል። አያችሁት? እግዚአብሔር ያስተማራቸው ኦልሬዲ በመንፈሳዊ ዓለም ላይ የሆኑትን የተሰሩልን ስራ እኛ በጥቂት እግዚአብሔር በነገረን ጥበብ ሙቭ አድርገን ሁሉንም ነገር ወርሰን ተሳክተን መኖር የምንችልበትን ጥቂት እንቅስቃሴዎችን ሊያስተምረን ነው እንጂ ትልቁን ስራ እሱ ሰርቶ ፈጽሟል። አሁንም የሚቀጥለው የህይወታችሁ የፋይናንስ ቢሆን፣ የሪሌሽንሺፕ ቢሆን፣ የአገልግሎት ቢሆን፣ የማንኛውም የህይወታችን ተግዳሮቶች ሁሉ የሚወገዱትና ከኛ ላይፍ ላይ ተነቅለው የሚሄዱት የኔ እናንተን መለኮታዊ እንቅስቃሴ እየጠበቁ ናቸው። ስለዚህ እግዚአብሔር እንዲያስተምራችሁ፣ እግዚአብሔር እንዲነግራችሁ ቃሉን እያነበባችሁ እግዚአብሔር ለጊዜውና ለቦታው ለሁኔታው አስፈላጊ የሆነውን ነገር እንድትናገሩ ቀጥሎም እንድታደርጉ የሆነ አክሽን ተወስዱ መለኮታዊ ጥበብን በእናንተ ውስጥ ያስቀምጣላችኋል። ከዛ ያንን ነገር ተቀብላችሁ ያንን ነገር አውቃችሁ እንቅስቃሴ ስትጀምሩ ነገሮች የፈራናቸውን ያህል የሚያስጨንቁ አይደሉም። እንደ ተራ ገለባ ከሆነው ከኛ ላይ መወገድ ይችላሉ። ስለዚህ አሁን በዚህ ጊዜ በኑራችን ላይ ችግራችንን እየሰማን የምናለቅስበት እያለን የምናዝንበት ጊዜና ሰዓት ሳይሆን ከእግዚአብሔር ጥበብና መንፈስ ተሞልተን ለችግራችን እርምጃ የምንወስድበት ነው። ማዘን፣ መጨነቅ፣ ግራ መጋባት፣ ተስፋ መቁረጥ ወደ ምንም ለውጥ
አያመጧችሁም። እነዚህ እንዲያውም ችግሮችን በደንብ በእኛ ሕይወት ላይ እንዲጨምሩ እንዲሄዱ ይሁንልኝ ብሎ እንደ መናገር ድምፅ ሆኖ ይቆጠርብናል። ስለዚህ መጨነቅንና ማዘንን መፍራትን ትታችሁ በእግዚአብሔር ላይ ባለ ተስፋና መተማመን ላይ ቆማችሁ ወደምትፈልጉት ሕይወት ነገ ሳይሆን ዛሬ እንደገባችሁ አምናችሁ እግዚአብሔርን አመስግኑ፣ ከፍ አድርጉ። መጨረሻ ሐሳብ ልጨምርላችሁ። በዕብራውያን ምዕራፍ 11 ላይ ስታነቡ ታላላቅ የእምነት ሰዎችን እንደ ምሳሌ አድርጎ መጽሐፍ ቅዱስ ላይ ያስቀምጥልናል። ያ የተቀመጠልን ምሳሌዎች ወይ ደግሞ የተነገሩን የእግዚአብሔር ሰዎችን ቃል ስታነቡት አንዳንድ ጊዜ እግዚአብሔር የአንበሳውን አፍ ይዘጋልኛል፣ እግዚአብሔር ይህንን ያደርግልኛል ብለን በተለምዶ እንናገራለን። ያው ክፉ ባይሆንም ወይም ደግሞ ሐሳቡ ሮንግ ባይሆንም ግን አባባሉ መስተካከል ያለበት ይመስለኛል። ምክንያቱም ቃሉ የሚለውን ነገር ብንናገር አይዲያው ይገባናል ማለት ነው። ምንድነው? ዳንኤል እግዚአብሔር አይደለም አንበሳውን አፍ አዘጋለት የሚለው፣ ዳንኤልም በእምነት የአንበሳውን አፍ ምን አደረገ? አዘጋ ይላል ማለት ነው። ለምን? ዳንኤል ከእግዚአብሔር ጋር የነበረው ኢንካውንተር፣ ከእግዚአብሔር ጋር የነበረው ሪሌሽንሺፕ፣ ከእግዚአብሔር እንደ አባት ስለሚያውቅ ባህር ወደ ጉድጓድ ውስጥ ሰውየው ሲለምነው እንኳን ለመጥቶ አንተ አትለምን፣ አትጨነቅ፣ እኔ ማመልከውንና አባቴን ኤክስፒሪየንስ አድርጌዋለሁ፣ ለቀው ተይኝ፣ ምንም አትጨነቅ፣ ተወኝ ግድግዳ ውሃ ውስጥ ወይ ደግሞ ባህር ውስጥ ከተተኝ ብሎ ተናገረው። ለምንድን ነው? በዛ አንበሳ ጉድጓድ ውስጥ ቢገባ ከዚህ በላይ ሊያወጣው የሚችል ኦቶሪቲ እንዳለው እግዚአብሔር አብርቷል። ስለዚህ ገና ሲገባ አንበሶችን ምንድን ናቸው? እኔን አትበሉም ብሎ ነው የነገራቸው። ስለዚህ አንበሶችም የዳንኤልን ድምፅ ሰምተው ታዘዙ። ዛሬም አምላካችን እግዚአብሔር ለችግራችን ሁሉ ተናግሮ ጨርሷል። አሁን ያንተና የኔን ንግግር ነው የሚጠብቁት። ከእንደገናም ደግሞ ይስሐቅምና እነዛም ሰዎች ሁሉም ሙታኖቻቸውን አስነሱ፣ ከጦርነት አመለጡ፣ ከነገስታትን ምናምን አሸነፉ እየተባለ የተናገረው የእምነታቸውን እርምጃ ነው ያስተማረን። አሁንም ሰው አምኖ እንዲድን የእግዚአብሔር ፍቃድ ነው። የተሰበከላችሁን የተማራችሁትን ነገር በልባችሁ አስቀምጣችሁ የምትገባባቸውን የምትራመዱባቸውን የምትቀይሩትን ህይወት እያሰባችሁ ስለሱ እግዚአብሔርን አመስግኑ። በዚህ በአሁኑ ሰዓት ከለውጦቻችሁ ጋር ትገናኛላችሁ። እምነታችሁ እንዲነሳሳ፣ በእምነት እርምጃ እንድትወስዱ፣ የማይስቅ ሰው ካለ እንዲስቅ፣ የሚያዝን ሰው ካለ ከሐዘኑ ነፃ እንዲወጣ፣ የታመመ ሰው ካለ ከመሙ እንዲፈወስ፣ አልጋ ላይ ያለ ሰው ዛሬ መነሳት ይችላል። ሞት ሊያመጣ የሚችል ድምፅ በዶክተሮች በተለያየ ነገር የተነገራችሁ ሰዎችን ብትሆኑ ዛሬ ለእናንተ ለምታምኑ የእግዚአብሔር ቃል የቀረበላችሁ ሰዎች ሁሉ ከህመማችሁ ተነስታችሁ ወደ ፈውሳችሁ ዛሬ መሻገር ትችላላችሁ። ዛሬ ወደ ደስታችሁ መምጣት ትችላላችሁ። ሌላም ደግሞ በፋይናንስ በተለያየ እጥረትና አጣብቂኝ ውስጥ ያላችሁ ሰዎች ሁሉ የእግዚአብሔር ቃል አቅርቦላችኋልና ወደ ቀረበላችሁ ፋይናንስ በእምነት ተሻገሩ። በእምነት ሙቭ አድርጉ። ትንቀሳቀሳላችሁ፣ አምናችሁ ትናገራላችሁ፣ አምናችሁ ትሮጣላችሁ። እግዚአብሔር የሮጣችሁበትን የተራመዳችሁበትን በር ለእናንተ ነገ ሳይሆን ዛሬ ከፍቶታል። ዛሬ ወደ ነፃነታችሁ ገብታችኋል እና ከኔ ጋር የምታምኑ ሰዎች ካላችሁ ለእኔ ለማመን ሁሉ ነገር ይቻለኛል፣ እኔ ሁሉን ችግሬን ተነስቼ ወደ ለውጤ ወደምፈልገው ከፍታዬ አሁን መግባት እችላለሁ የሚል ሰው ካለ አግሪ አድርግ። የእምነት ጸሎት እንጸልያለን። በምስክርነት ደግማችሁ ትመለሳላችሁ። እጸልያለሁ። እግዚአብሔር አምላኬ ሆይ አሁን ከዚህ ቪዲዮ እያዩ ከኔ ጋር አግሪ አድርገው ለሚጸልዩ ለማናቸውም ሰዎች ሁሉ፣ ለታመሙ ሰዎች ሁሉ ፈውስን አወራለሁ። ለፋይናንሻል ላክ ላለባቸው ሁሉ በጌታ በኢየሱስ ክርስቶስም ሙላትና ሪስቶሬሽን አወራለሁ። አምላኬ በሐዘን በተለያየ ጭንቀት በተለያየ ሱስ ውስጥ ያሉ ሰዎች ሁሉ ነፃ የሚወጡበትን ያንተን ኃይል በጌታ በኢየሱስ ስም እንዲያገኙና ነፃነታቸውን እንዲቀናጁ እጸልያለሁ። ፈውስና ተአምራት የእግዚአብሔር አቅርቦትና የእግዚአብሔር መልካምነት እንዲያገለግላችሁ በኢየሱስ ስም ተናገርኩኝ። አሁን ከዚህ ጸሎት በኋላ ይህንን በረከት ተቀበላችሁ ለምስክርነት ትመጣላችሁ። you are so blessed። ተፈውሳችኋል። አሜን።